ሰላም እንደምናላችሁልን ክብራና ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በትራንስፈር ኒውስ ወይም ደግሞ በዝውውር መረጃዎች ቆይታ ልናደርግ ከናንተ ጋር ተገናኝተናል። ስለምታደምጡና የሚቀጥሉትን 15 ደቂቃዎች ከኛ ጋር ስለምታደርጉ ከልብ አመሰግናለሁ። ቆይታችሁ ከኛ ጋር መሆኑ አይለይ። እነዚህን ታዳምጣላችሁ። ማንቸስተር ዩናይትድ የዝውውር መረጃዎች የሚገልጹ ጋዜጦች ቀደም ብለው በተለይ ለሩመር የሚቀርቡ ዝውውሮች የሚጽፉ ጋዜጦች እንደሚጠቁሙት ከሆነ ማንቸስተር ዩናይትድ የፕላን የታርጌት ለውጥ አድርጓል ወይም ደግሞ የአትኩሮት ለውጥ አድርጓል ሙሉ በሙሉ ዝውውሮቹ ላይ የሚሉትን መረጃዎች እየሰማን እንገኛለን። እነማን ተጫዋች ወደ እነማን ቀየረ፣ ለምንስ ወደ እነዛ ተጫዋች ሽፍት አደረገ የሚሉትን ጉዳዮች በደንብ ለመዳሰስ እንሞክራለን። ከኮቢ ማይኖ ጋር ሲዩቴብል የሚሆኑ የአማካኝ ስፍራ ተጫዋች ማን ነው? ኮቢ ማይኖ በሚቀጥሉት ዓመታት በማንቸስተር ዩናይትድ የአማካኝ ስፍራ ውስጥ ሚነካ አይመስልም። በተለይ ደግሞ ካሪክ በማንቸስተር ዩናይትድ አሰልጣኝነት የሚቆይ ከሆነ ማለት ነው። ስለዚህ ከሱ ጋር ማን ነው ሲዩቴብል የሚሆነው ተጫዋች የሚሉትን ጉዳዮች ለመዳሰስ እንሞክራለን። ማንቸስተር ዩናይትድ በገቢው ላይ ከሶስት በላይ ተጫዋቾችን በአማካኝ ስፍራ ቦታ ላይ ብቻ ሊያስፈርም ይችላል። ስለዚህ በርካታ ተጫዋቾች ስማቸው መያያዛቸው ብዙ የሚገርም አይመስለኝም፣ ምክንያቱም ዲማንዱም ከፍተኛ ስለሆነ ማለት ነው። ስለዚህ እንጠቅሳለን። የተጫዋቾችንም ባህሪ ዝርዝር ለመመልከት እንሞክራለን። አማካኝ የማርኬት ዋጋቸውንም ለመግለጽ እንሞክራለን። እነዚህን ጉዳዮች ያነሳን ከእናንተ ጋር እንሞክራለን እንመለከታለን ማለት ነው። አብራችሁ ስለምትቆዩ ስለምታደምጡን ከልብ እናመሰግናለን። በርካታ ስሞችን አነሳለሁ። የትኛውን ስሞች እንደምትመርጧቸው ከአንድ እስከ ሶስት ብጽፉልኝ፣ ሶስት የእናንተ ምርጫዎች ብጽፉልኝ ደግሞ ደስ ይለኛል። አብራችሁን ብቻ ቆዩ። ኮሜንት መስጫው እንዳልኳችሁ እናንተን ይጠብቃል። ቪዲዮን ገና ስትጀምሩ የኔን ድምጽ ስትሰሙ ግሎሪ የሚለው የማንቸስተር ዩናይትድ ዜማ ስትሰሙ ላይክ አድርጋችሁ ጀምሩ። ሰብስክራይብ ሳታደርጉም ታደምጡን አድማጮቻችን ካላችሁ እሱን ማድረጋችሁ አይረሳ። ሁሉም ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ተመልሰናል አድማጮቻችን። እንግዲህ የዝውውር መስኮት ገና አልተከፈተም፣ ግን ማንቸስተር ዩናይትድ የዚህ የውድድር ዓመት ዋና ዓላማውን አካምፕሊሽ አድርጓል ወይም ደግሞ ፈጽሞ ጨርሷል። ወደ ሻምፒዮንስ ሊግ መግባቱን አረጋግጧል። ደረጃ ሰንጠረዡ ነው የሚጫወተው። እሱን የማሳካት እድሉ በጣም ሰፊ ነው። በሶስተኛ ደረጃ ላይ የመጨረስ እድሉ ማለት ነው። የዚህ ሳምንት ውጤት ያን ያህል መልካም ባይሆንም ማለት ነው፣ ግን ስለ ዝውውር መወራት ጀምሯል። ስለ ዝውውር ብዙ ቦታዎች ላይ እየተወራ ይገኛል። እንግዲህ ዋናው ጉዳይ የካስሜሮ ቦታ እንዲሁም ደግሞ ካስሜሮ ሲለቅ እዛ ቡድን ውስጥ ሌላ ሊለቁ የሚችሉ ተጫዋቾች መኖራቸው ሲታወቅ፣ ለምሳሌ የማኑ ኡጋርቴ መልቀቅ ሲታወቅ በአማካኝ ስፍራ ውስጥ ብቸኛ የሚቀረው ተጫዋች ኮንትራቱን ያራዘመው ኮቢ ማይኖ ብቻ መሆኑ በርካታ የአማካኝ ስፍራ ተጫዋቾች ልክ ባለፈው ዓመት ሪፎርስመንት እንዳደረገው ማንቸስተር ዩናይትድ የፊት መስመሩን በአንድ ጊዜ በተመሳሳይ ዲፓርትመንት ላይ ሶስት ተጫዋቾችን ሲያመጣ ተመልክተናል። ማቲያስ ኩኛ፣ ብሪያን ምቤሞ፣ ቤንጃሚን ሴስኮ ልክ እንደዚህ አይነት ሪፎርስመንት የአማካኝ ስፍራ ላይ ዘንድሮ ያደርጋል። እሱ እርግጥ ነው፣ ግን ከዛ ውጭ የተጠባባቂ ጠባቂ ፖዚሽን ላይ የግራ ፉልባክ ላይ ከፊት መስመር የአንድ ተጫዋች ተጨማሪ ዝውውር፣ የቀይ መስመር አጥቂ ማምጣት እድል፣ እነዚህ ነገሮች ሁሉ በዝውውር ውስጥ ይኖራሉ። ግን ትልቁ የሚዲያ አትኩሮት ሁሉ የአማካኝ ስፍራ ነው። የአማካኝ ስፍራውን የሚወስነው የአሰልጣኝ ሁኔታ እንደሆነ እርግጥ ነው። አሰልጣኙ ማይክል ካሪክ የሚሆን ከሆነ ሁለት አማካኞችን ብቻ ይጠቀማል። ሁለት አማካኞችን ብቻ ማለት ነው። የሚመጣው አሰልጣኝ በሶስት የአማካኝ ስፍራ መጫወት የሚወድ ከሆነ የማንቸስተር ዩናይትድ የአማካኝ ስፍራ ቁጥር ከዛም ከሚፈልገውን በላይ ሊሊቅ ይችላል። እንግዲህ ለረጅም ጊዜ ሲነሱ የነበሩ ሶስት ስሞች አሉ። ካርሎስ ባሌባ፣ ኤሊት አንደርሰን እና አዳም ዋርተን። እነዚህ ሶስት ስሞች ለረጅም ጊዜ ከማንቸስተር ዩናይትድ ጋር በጣም ረጅም ጊዜ ሲያያዙ ነበር። ግን በአጋጣሚ የኮቢ ማይኖ በጣም ጥሩ መጫወትና በእርግጥም በሚቀጥለው የውድድር ዓመት የማንቸስተር ዩናይትድ አይነኬ የመሃል ክፍል ተጫዋች እንደሆነ ማረጋገጥ ከጀመረበት ጊዜ ጀምሮ ከሱ ጋር ሊጣመር የሚችል ተጫዋች ማንቸስተር ዩናይትድ መፈለግ ጀምሯል። እናም በባህሪ ከሱ ጋር የሚለይ የአማካኝ ስፍራ ማለት ነው፣ ለዳብል ፒቮት የሚመች ጥቂት ላብራራው። አዳም ዋርተን አሁን በማንቸስተር ዩናይትድ ተፈላጊ ተጫዋቾች ውስጥ አለ፣ ግን በቋሚ አሰላለፍ ውስጥ በፍጹም ከኮቢ ማይኖ ጋር መጣመር የሚችል አይነት ፕሮፋይል አይደለም። ሁለቱም ፓሰር፣ ሁለቱም ቦል ኬረሮች ናቸው። ሁለቱም አትሌቲዝም ይጎላቸዋል። ሁለቱም ታክለሮች አይደሉም እና ሁለቱም አንድ ላይ የማሰለፍ እድል አይኖርም ማለት ነው። እንደዚህ አይነት የፕሮፋይል ጥያቄዎች መነሳት ጀምሯል። ኮቢ ማይኖ እንደሚኖር እርግጥ ከወራት በፊት ግን ኮቢ ማይኖ በቡድኑ ስለመቆየት እርግጠኛ ስላልሆነ ማንቸስተር ዩናይትድ የአማካኝ ስፍራው ሙሉ በሙሉ ነበር የሚቀየሩ በብዙ አዳዲስ ተጫዋቾች ማለት ነው። አሁን ግን አትኩሮቶች ከኮቢ ማይኖ ጋር በቋሚ አሰላለፍ ማን ሊሆን ይችላል ተጠባባቂስ የሚሉት ናቸው እና በማንቸስተር ዩናይትድ
የዝውውር እቅድ ውስጥ ሁለት ነገሮች እየተነሱ ይገኛሉ ነው የሚባሉት። እንግዲህ የማንቸስተር ዩናይትድ ዝውውር የሚመሩት ሁለት ሰዎች ናቸው። ክሪስቶፈር ቬቨር የሚባለው የማንቸስተር ዩናይትድ የሪኳየርመንት ዳይሬክተር እና እንዲሁም ደግሞ ስፖርቲንግ ዳይሬክተሩ ጄሰን ዊልኮክስ የዝውውር ጉዳዮችን ይመሩታል እና ሁለት መከራከሪያ ፖይንቶች ላይ አሉ ይባላል። እንግዲህ እሱ እርግጥ የሆነ መረጃ ባይሆንም ማለት አንደኛ በጣም ትልቅ የሆነ የ150 ሚሊዮን ፓውንድ ዝውውር እና አንድ አቬሬጅ ተጫዋች እናስፈርም ሁለት ዝውውር ወይስ በርከት ያሉ 3 እና 4 የሚደርሱ አቬሬጅ ተጫዋቾችን በቡድን ውስጥ እናምጣ በሚሉት ጉዳዮች ላይ መነጋገር ያለ። ለምሳሌ ኤሊት አንደርሰን ማንቸስተር ዩናይትድ የሚያስፈርመው ከሆነ ከ100 እስከ 120 ሚሊዮን ፓውንድ ይወጣበት ይችላል። ስለዚህ እንደዚህ ዝውውሮችን እንፈጽም ወይስ ደግሞ ከሰሞኑ እየተሰሙ የሚገኙ 2 እና 3 አቬሬጅ ተጫዋቾችን እናስፈርም የሚሉት ጉዳዮች በጣም ትልቅ መነጋገሪያ ናቸው። ለዛ ይመስላል አሁን የማንቸስተር ዩናይትድ የዝውውር ስም ከኤሊት አንደርሰን ከአዳም ዋርተንና ከካርሎስ ባሌባ ከሳንድሮ ቶናሊ ወጣ ብሎ ሌሎች ስሞች መጠቀስ ጀምረዋል። በተለይ ደግሞ አቬሬጅ የሆኑ ግን በጣም ጥሩ ተጫዋቾች ማለት ነው። ካርሎስ ባሌባ የማንቸስተር ዩናይትድ ባለፈው ውድድር ዓመት ትልቁ ታርጌት ነበረ። ኦፊሻል ጥያቄም ለብራይተን አቅርቧል። ብራይተን 100 ሚሊዮን ፓውንድ መፈለጉ ብቻ ነው። አሁን ግን የተጫዋቹ ፕሮፋይልም በመጠኑ ቢሆን ወርዷል እና ማንቸስተር ዩናይትድ አሁን ከዝውውሩ ይኑር አይኑር እርግጥ የሆነ ነገር የለም። የአዳም ዋርተን ቅድም እንዳልኳቸው የፕሮፋይል ጉዳይና በባህሪው ያጫወት መንገዱ ከኮቢ ማይኖ ጋር መመሳሰል ማንቸስተር ዩናይትድ ገበያው ላይ እንዳይቆይ ሊያደርገው ይችላል እየተባለ ነው። ኤሊት አንደርሰን ማርኬቱ በጣም ከፍ ያለ ነው፣ ዲማንድ አለ፣ ብዙ ክለቦች ይፈልጉታል። እናም ማንቸስተር ሲቲም እንደ ማንቸስተር ዩናይትድ የአማካኝ ክፍል ሪፎርስመንት ሊያደርግ የሚችልበት እድል ሰፊ ነው። በተለይ ደግሞ በርናንዶ ሲልቫ ዛፕ የአማካይ ስፍራ ውስጥ የመልቀቅ እድል አለው። ኮቫች የመልቀቅ እድል አለው። ስለዚህ ከሮድሪ ጋር ሊጣመር የሚችል አማካኝ ይፈልጋሉ። ኤሊት አንደርሰን ትክክለኛው ምርጫ ነው ብሎ ያስባሉ ማንቸስተር ሲቲዎች። ስለዚህ የተጫዋቹ ፍላጎት ከምታቀርበው ገንዘብ ጋር ብቻ ሳይሆን ተጫዋቹ ወደ የትኛው ክለብ ነው ማምራት የሚፈልገው የሚለው ሌላ ትኩረት የሚፈልግ ነው። ግን አሁን ሌሎች ስሞች መጠቀስ ጀምረዋል። ባለፈው ዓመት እኔን በአትኩሮት እና በትልቅ ተመስጦ የምታዳምጡኝ ከሆነ በእርግጠኝነት ይህን ስም ታስታውሱታላችሁ ብዬ አስባለሁ። ማቲያስ ፈርናንዴዝ የዌስትሃም የአማካኝ ስፍራ ተጫዋች ማለት ነው። ምክንያቱም በክረምት ይህን ስም በደንብ ደጋግሜ አንስቼዋለሁ። እርግጥ ከሱ በላይ ያነሳሁት ስም አለኝ፣ ደብሊንግ። ሁለቱ ማቲያስ ፈርናንዴዝ እና ደብሊንግ ባለፈው ውድድር ዓመት የሳውዛምፕተን አማካኝ ስፍራ ተጫዋቾች ነበሩ እና ማንቸስተር ዩናይትድ 2-1 ባሸነፈበት እና በጣም በተቸገረበት የሳውዛምፕተን ጨዋታ ላይ ማንቸስተር ዩናይትድ ሊፈልጋቸው የሚያስፈልጉት የአማካኝ ፕሮፋይሎች እንደ ማቲያስ ፈርናንዴዝ እና ደብሊንግ ናቸው ብዬ ተናግሬ ነበር። በደብሊንግ ብቃት በጣም ተገርሜ ነበር ባለፈው ውድድር ዓመት ማለት ገና 18 ዓመት ሆኖ በእያንዳንዱ የሳውዛምፕተን ጨዋታ ላይ አስደናቂ ነበር። ግን ሁለቱ ተጫዋቾች ዊክ ቱ ዊክ አስደናቂ ብቃት እያሳዩ ግን ቡድናቸው መታደግ አልቻሉም ነበር። ሳውዛምፕተን ወረደ። እናም ሲወርድ ደብሊንግ ወደ ኤቨርተን ገባ። ኤቨርተን በጣም ትልቅ ፕሮፋይልና የአማካኝ ስፍራ ተጫዋች እንዳስፈረመ እርግጠኛ መሆን ይቻል ነበረ። ማቲያስ ፈርናንዴዝ ደግሞ ወደ ዌስትሃም አመራ። ግን ሁለቱም እድለኞች አልነበሩም። ማቲያስ ፈርናንዴዝ ቦታውን አላስነካም። በዌስትሃም አሰልጣኞች ቢቀያየሩም በዌስትሃም ያለውን ፖዚሽን በማንም አላስነካም። ግን ቡድኑ የመውረድ ዕድሉ አሁን 70% ነው። ደብሊንግ በአማካኝ ስፍራ ውስጥ በዌስትሃም በሁለቱ ጥቋቁር አፍሪካን አማካኞች ቦታው ተነጥቋል። በኤድሬስ ግዬ እና ጉሬሳን ካልተሳሳትኩ በሁለቱ ተጫዋቾች የአማካኝ ስፍራው ቦታ ላይ ተነጥቋል እና በዛ ፖዚሽን ላይ እየተጫወተ አናገኘውም በኤቨርተን ቦታ ላይ ማለት ነው። ስለዚህ ሁለቱ በተለያየ ኮንዲሽን ላይ ይገኙ እንጂ ግን በጣም ጥራታቸውን የጠበቁ ተጫዋቾች ናቸው። ወጣት ከመሆኑ አንፃር ደብሊንግ በዚህ ውድድር ዓመት ስላልተጫወተ ማመን ከባድ ነው። ማቲያስ ፈርናንዴዝ ግን በድጋሚ ለሊጉ ፌቨራይት ተጫዋች መሆኑን አሳይቷል እና የኔ ተመራጭ ተጫዋች ነው። በማንቸስተር ዩናይትድ ማሊያ ባገኘው ማቲያስ ፈርናንዴዝ በጣም ደስ ይለኛል። ከማን ጋር እንደሚመሳሰልብኝ ከአንድ ወዳጄ ጋር ሳወራ ነበር። ከብሩኖ ግሜሬሽ ጋር ሳነጻጽረው ነበር። ወጣቱ የ21 ዓመቱ ብሩኖ ግሜሬሽ ሲል ነበረ። የፓስ ችሎታው፣ አትሌቲዝሙ እንዲሁም ደግሞ ወኔው ከብሩኖ ጊሜሬሽ ጋር በሙሉ የሚመሳሰልና ብሩኖ ጊሜሬሽን ከ100 ምናምን ሚሊዮን ፓውንድ አውጥቶ ከማስፈረም ማቲያስ ፈርናንዴዝ ማስፈረም በጣም ትልቅ ኢኮኖሚካሊ ግን ትክክለኛ ውሳኔ ይመስለኛል። ግን የሱስም ብቻ አይደለም ግን እየተያያዘ የሚገኘው ማለት የጆ ጎሜዝ ስምም እየተገኘ ይገኛል። ጆ ጎሜዝ በቀላሉ ሊገኝ የሚችል ተጫዋች ነው። ምክንያቱም ወልቭስ መውረዱ እርግጥ ሆኗል እና በወልቭስ ውስጥ ካሉት በቅርብ በዚህ 2 ዓመት ከማቲያስ ኩኛ በኋላ ያለው ሃይ ፕሮፋይል ተጫዋች ምንም ጥያቄ የሌለው ጆ ጎሜዝ ነው። ይሄ የብራዚል ብሔራዊ ቡድን የቋሚ አስተላለፍ ቦታ አለው። ካርሎ አንቸሎቲ ከመጡ በኋላ
ጥቂት የብራዚል ብሔራዊ ቡድን ነካክተውታል። ከሱ በፊት ከዱንጋ ስማቸውን ዘነጋውት የብራዚል ብሔራዊ ቡድን ከካርሎ አንቸሎቲ በፊት የነበሩትን አሰልጣኝ ማለት ነው። ግን ነካክተውታል እንጂ እሳቸው ከመምጣታቸው በፊት የብራዚል ብሔራዊ ቡድን ቋሚ የአማካይ ስፍራ ተጫዋቾች ጆ ጎሜዝ እና ብሩኖ ጎሜሬሽ ነበሩ። ግን አሁን ካርሎ አንቸሎቲ መጡና ካስሜሮ አይነኬው የብራዚል ብሔራዊ ቡድን የአማካይ ስፍራ ተጫዋች ከብሩኖ ፈርናንዴስ ጋር መሆን ችሏል። ጆ ጎሜዝ ወደ ተጠባባቂነት ወርዷል። ግን ያን ያህል የላቀ ተጫዋች ነው ጆ ጎሜዝ። በዚህ ወረዳ ዓመት ከወልብስ ጋር በጉዳትም ከምንም ወልብስን መታደግ አልቻለም። ግን ትልቅ ተጫዋች ነው። ማርኬቱ ያመጣቸው ሁለት ተጫዋቾች ደግሞ አሉ። ዝውውር እንደዚህ አይነት ባህሪያቶች አሉት። እናንተ የምትፈልጉት ለረጅም ጊዜ የምትከታተሉ ተጫዋቾች አሉ። የማስፈርም እድል አይኖረንም፣ ማርኬቱ የለም ይሄ ተጫዋች ብላችሁ የተዋችሁ ተጫዋች በአጋጣሚ ማርኬቱ ገፍቶ ወደ እናንተ ያመጣዋል። በርካታ እንደዚህ አይነት አጋጣሚዎች ይመጣሉ። ለምሳሌ የሚወርዱ ቡድኖች ማርኬቱ ነው ተጫዋቾችን ለገበያው የሚያቀርባቸው። ሊወርዱ ስለሆነ በቃ መሸጣቸው ግድ ይሆናል። አንዳንድ ተጫዋቾች ደግሞ ሲዝኑ ሲጀመር ከዝውውር መስኮቱ መዘጋት በፊት ሲዝኑ ስለሚጀምር የመሰለፍ እድል ሳያገኙ ሲቀሩ የመውጣት እድል። አንዳንድ ተጫዋቾች ደግሞ በቦታቸው ላይ የሆነ ተጫዋች መፈረም እንዲያኮርፉ አረጋቸውና የዝውውር እድል ያልነበራቸው ተጫዋች ወደ ማርኬት መምጣት፣ እንደዚህ አይነት ነገሮች ይፈጠራሉ በብዙ ማለት ነው። አሁን በሪያል ማድሪድ ቤት ውስጥ የፌዲ ቫልቨርዴ እና የአውሬሊ ቹዋሚኒ ጥል መቼም ሰምታችሁታል ብዬ አስባለሁ። በልምምድ ሜዳም በመልበሻ ክፍልም ሁለቱ ተጫዋቾች በሁለት ተከታታይ ቀናት ውስጥ ጥል ውስጥ እንደገቡ ይታወቃል። ሪያል ማድሪድ በኦፊሻል ስቴትመንት ሁለቱም ተጫዋቾች እንደቀጣቸው ይታወቃል። ሪያል ማድሪድ ወስኗል ይባላል አንደኛውን ተጫዋች ከክለቡ ለማሰናበት። ማንቸስተር ዩናይትድ ከክለቡ ስለመሰናበቱ ሳይሰማ ገና በፕሮፋይል ምክንያት አውሬሊ ቹዋሚኒን የማስፈረም እድል እንዳለው ሲሰማ ነበር። ይሄ የፈረንሳይ ብሔራዊ ቡድን ቋሚ ተጫዋች ነው። ትልቅ ፕሮፋይል አውሬሊ ቹዋሚኒ፣ እሱን የማስፈረም እድል እንዳለው ሲጠቀስ ነበር። አሁን ግን ከወደ ስፔን የሚወጡ መረጃዎች እንደሚጠቁሙት ከሆነ ሪያል ማድሪዶች ሊያሰናበቱት የሚፈልጉት ተጫዋች ፌዲ ቫልቬርዴ ነው ይባላል። እርግጥ አሁን ጆዜ ሞሪኒዮን ሊያስፈርሙ ነው በአሰልጣኝ ቦታ ላይ። እሳቸው እርግጥ ከሆነ በኋላ የትኛው ተጫዋች እንዲቆይላቸው እንደሚፈልጉ አይታወቅም። ግን የጥሉ መነሻ ነው ብሎ ያሰቡት ፌዲ ቫልቬርዴን ስለሆነ ፌዲ ቫልቬርዴን ስለመሸጥ እያሰቡ ነው ተብሏል። እናም ይሄ 3 እና 4 ጊዜ ሻምፒዮንስ ሊግ አሸናፊ የሆኑ ተጫዋች ማንቸስተር ዩናይትድ ሊመለከተው እንደሚችል እየተሰማ የሚገኘው ማለት ነው። እና ከሪያል ማድሪድ ቤት ውስጥ የአውሬሊ ቹዋሚኒ እና የፌዲ ቫልቬርዴን ዝውውር አንዱን ማንቸስተር ዩናይትድ ሊመለከተው እንደሚችል እየተዘገበ ነው የሚገኘው። እርግጥ የሆነ መረጃ ባይኖርም ማለት ነው። አንድ ሌላ የአማካይ ስፍራ ተጫዋች ሊጨምርላቸው፣ አቬሬጅ ተጫዋች ግን ደግሞ በጣም ጥሩ ተጫዋች። ስለዚህ ተጫዋቾችን ገና ከማንቸስተር ዩናይትድ ጋር ስሙ ከመያያዙ በፊት በፕሮፋይል አንጻር ሳወራው ነበረ። አሌክስ ስኮት የቦርንሞዝ የአማካይ ስፍራ ተጫዋች ማለት ነው። በጣም ታክቲካል ፍሌክሲቢሊቲ ነው፣ ምክንያቱም የአንዶኒ ራዮላ ተጫዋች ነው። ግን ስለ ታክቲክ ብቻ ሳይሆን ተጫዋቹ ከማን ጋር ይመሳሰልብኛል መሰላችሁ? የአማካይ ስፍራ ቦታን ሁሉንም እንደሚጫወት ተጫዋች ማለት ነው። ከቀድሞ ሄንደርሰን ጋር ከሊቨርፑል ሄንደርሰን ጋር ከአሁኑ ዲክላን ራይስ ጋር በጣም ይመሳሰል። ደንበኛ ብሪታንያ አማካይ ነው። የተከላካይ አማካይ የምታደርጉት 8ና 6 ቁጥር ልታደርጉት የምችሉት ግን ሁሉንም የሜዳ ክፍል ሊያካልል የሚችል ተጫዋች ማለት ነው። በፕሮፋይል የማንቸስተር ዩናይትድን ስኳድ ከፍ ያደርገው አላቅም፣ ግን በጣም ስዊቴብል ነው ከማይኑ ጋር ለመሰለፍ ማለት ነው። አሌክስ ስኮት በጣም ብዙ የአማካይ ስፍራ ተጫዋቾችን ተጠባባቂ ማድረግ የቻለ ተጫዋች ነው። ለምሳሌ ታይለር አዳምስ በጣም የላቀ አማካይ ስፍራ ተጫዋች ነው። በቦርንሞዝ ወደ ቦርንሞዝ ሲመጣ ከሊል በጣም የጠበቅኩ ተጫዋች ነበር፣ የአሜሪካ ብሔራዊ ቡድን ተጫዋች ማለት ግን ታይለር አዳምስን ቤንች ያደረገ ተጫዋች ነው። አሌክስ ስኮት ማለት ነው ወጣት ነው፣ የ1 ዓመት ተጫዋች ነው። በጣም ያደገ ነው ከአመት አመት። የአንዶኒ ራዮላ በቦርንሞዝ መውጣት ከዚህ በኋላ እንዴት እንደሚያደርግ አላቅም፣ ግን ጥሩ ተጫዋች ነው። ማንቸስተር ዩናይትድ ይመለከታቸዋል ተብሎ ከታሰቡ ተጫዋቾች አንዱ ነው። አሁን የጆ ጎሜዝ፣ ማቲያስ ፈርናንዴዝ፣ አሌክስ ስኮት ዝውውር በጣም በርካሽ ዋጋዎች የመገኘት እድል አላቸው። በጣም ከፍ ባለ ድርድር ግን ደግሞ በጥሩ ዝውውር ሶስቱን ተጫዋቾች በ150 ሚሊዮን ፓውንድ ባነሰ ልታስፈርሟቸው ትችላላችሁ፣ ሶስቱንም ማለት ነው። ግን የሆኑ ስሞች አሉ። አሁን ለምሳሌ ሳንድሮ ቶናሊ ስም አሁንም አልቀረም። ውድ ከፍተኛ ድርድር የሚፈልግ እና ከብዙ ክለቦች ጋር መፋተግ ይጠይቃል። ምክንያቱም አርሰናል ተጫዋች ይፈልገዋል፣ ሌሎች ሲቲ ተጫዋች ይፈልገዋል። ከብዙ ክለቦች ጋር ፋይት ማድረግ ይጠይቃል። ከፍተኛ ድርድር ይፈልጋል። የነ ጆ ጎሜዝ፣ ማቲያስ ፈርናንዴዝ፣ አሌክስ ስኮት ግን በቀላሉ የሚገኝ የሚችል ዝውውር ይመስለኛል። እናም የማንቸስተር ዩናይትድ የዝውውር እቅዶች ሚዲያዎች እንደሚጠቁሙ ከሆነ ከነ ኢሌት አዳም፣ ካርሎስ ባሌባ ወደ ጆ ጎሜዝ፣ ማቲያስ ፈርናንዴዝ፣ አውሬሊ ቹዋሚኒ፣ ፌዲ ቫልቨርዴ፣ አሌክስ ስኮት ወደ መሳሰሉ ተጫዋቾች ያመራል። ግን ማንቸስተር ዩናይትድ ያው እርግጥ እንደሆነው
3 ወይም 4 የአማካይ ስፍራ ተጫዋች ያስፈርማል። 3 ወይም 4 ለዛ እርግጠኞች መሆን እንችላለን። ስለዚህ ከተጠቀስናቸው ስሞች ውስጥ በርካቶቹ ወደ ማንቸስተር ዩናይትድ የመምጣት እድል ይኖራቸዋል ማለት ነው። እናንተ እነማን ትሻላችሁ? ከጠቀስኳቸው ስሞች ብጽፉልኝ ደስ ይለኛል። ባይ ወዳችኋል።